የአዲስ አበባ ከተማ አስተዳደር መዲናዋን ለነዋሪዎቿ ምቹ፣ ማራኪና ለንግድ እንቅስቃሴ አመቺ ማድረግ ዘርፈ ብዙ የኮሪደር ልማት ስራውን በስኬት እየገፋበት ይገኛል። ከዑራኤል ቦሌ መድኃኔዓለም እስከ ቦሌ ቪአይፒ ተርሚናል የሚዘልቀውና የከተማዋ አዲስ ድምቀት የሆነው የኮሪደር ልማት ፕሮጀክትም ለአካባቢው ተጨማሪ ውበት የሚያጎናጽፉና ለሕዝብ ከፍተኛ ጥቅም ያላቸው ተግባራት በውስጡ ተካተው ለአገልግሎት በቅቷል። ከንቲባ አዳነች አቤቤ ፕሮጀክቱን አስመልክተው በሰጡት ማብራሪያ ይህ መስመር ቀደም ሲል ደረጃውን ያልጠበቁ መንገዶችና የመኪና ማቆሚያ ችግር የነበረበት እንደሆነ አውስተው ዛሬ ግን ይህ ታሪክ ሆኗል ብለዋል። መንገዱ ከዚህ ቀደም እንደምናስታውሰው አይደለም፣ በጣም አምሯል። በከተማችን የመጀመሪያውን ደረጃ የሚይዝ መንገድ ሆኖ ወጥቷል ማለት ነው። በጣም አስቸጋሪ ነበረ በዚህ ማለፍ። ሳይክል ሌን አለው፣ ወደ 4 ኪሎ ሜትር የሚሆን ሳይክል ሌን አለው። የእግረኛ መንገድ ከቦታ ቦታ ስፋቱ ቢለያይም ከ5 ሜትር እስከ 10 ሜትር ድረስ ርዝመታቸው ወደ 12 ኪሎ ሜትር የሚሸፍን ነው በዚህ መስመር ብቻ ማለት ነው። ይህ ፕሮጀክት ቀደም ሲል ባልነበረ የጥራት ደረጃ የስፖርት ማዘውተሪያ ሜዳዎች፣ የህፃናት መጫወቻዎችና የህንፃዎች ውበት ታክሎበት ለነዋሪዎቹ ክፍት መሆኑን ከንቲባዋ አብራርተዋል። እስከ እኩለ ሌሊት ድረስ ሰዎች የሚንቀሳቀሱበት፣ እንግዶች እዚህ ስናስተናግድ አዲስ አበባ ላይ ከሌሊቱ 8 ሰዓት ሁሉ ሳይቀር በዚህ መስመር ላይ ወክ የሚያደርጉ ፎቶግራፍ የሚነሱ ሰዎችን እንመለከት ነበረ። ይህ መስመር ቀድሞ እግር ኳስ ሜዳ አልነበረውም፣ የልጆች መጫወቻ አልነበረውም። እነኝን እንዲያሟላ ተደርጓል። ለድሃውም፣ ለመካከለኛ ገቢ ላለው፣ ለእግረኛው በዚህ ጋር እግረኞች ሲንቀሳቀሱ ቀለል ባለ ዋጋ ሻይ ቡና የሚሉበት ወደ 5 ቦታዎች ላይ ፈጥረናል። ከትልልቆቹ ሆቴሎች ባሻገር ማለት ነው። የጠቅላይ ሚኒስትራችን ጽዱ ጎዳና ኢኒሼቲቭ ሁሉም ኮሪደር ላይ እውን እያደረግን የሰራ ነው። እዚህም ላይ ወደ 5 ቦታዎች ላይ የህዝብ መጸዳጃ ቦታዎችን አዘጋጅተናል። ሁሉም የንግድ ቦታዎች ደግሞ የንግድ ህንፃዎች የራሳቸው መጸዳጃ ቦታዎች አሏቸው። ሌላው የዚህ ፕሮጀክት ትልቅ ስኬት በከተማዋ በፈታኝነቱ የሚጠቀሰውን የመኪና ማቆሚያ ችግር በከፍተኛ ሁኔታ የፈታ መሆኑ ነው። ከሁሉ በላይ ትልቁ የዚህ መስመር ኢንተርቬንሽን ወይም ደግሞ ለውጥ የምንለው የመኪና ማቆሚያ ነው። መኪና የሚቆመው መንገድ ላይ ነበር። መኪና መቆሚያም መሄጃም ነው፣ የመኪና ማሽከርከሪያም የሰው የእግረኛም እንደነበረ እናስታውሳለን። እንግዲህ ስለዚህ ትልቁ ለውጥ የመጣ ነው በዚህ መስመር የመኪና ማቆሚያ ነው። ውጪ ላይ ብቻ በመንግስትም በግለሰብ የሰራነውንም ስንደምር ወደ 15 ቦታዎች ላይ ሰርፌስ ፓርኪንግ መፍጠር ችለናል። በየህንፃ ውስጥ ደግሞ ቀድሞም ተሰርተው አገልግሎታቸው ተቀይሮ ለፓርኪንግ እየዋሉ ያልነበሩ ወደ 100 አካባቢ ህንፃዎች በውስጣቸው ፓርኪንግ ያላቸው ሁለቱንም አንድ ላይ ስንደምር ወደ 2000 የሚሆኑ መኪናዎችን በአንድ ጊዜ የማቆም አቅምን እዚህ መስመር ላይ ፈጥረናል። 900 አውትዶር ወደ 1100 ደግሞ በህንፃዎች ውስጥ የማቆም አቅም ተፈጥሯል። መንገዱ እንግዲህ እንደዚህ አምሯል። መኪና መንገድ ላይ ማቆም አይቻልም፣ ምክንያቱም ፓርኪንግ አለ። እንደ ሸረሪት ድር ተወሳስበው የነበሩ የኤሌክትሪክና የቴሌኮም ገመዶች ተወግደው በከርሰ ምድር እንዲያልፉ የተደረገ ሲሆን ቀደም ሲል ባልነበረ መልኩም ደረጃውን የጠበቀ የፍሳሽና የውሃ መውረጃ መስመር ዝርጋታ እንዲሁም ዘመናዊ የመንገድ መብራትና የደህንነት ካሜራዎች በዚሁ የኮሪደር ልማት መገንባታቸውንም ከንቲባዋ አብራርተዋል። ንጹህ አካባቢ ለመኖር ምቹ እኮ የምንለው ለዚህ ነው። ለአእምሯችን ደስ የሚያሰኝ ነገር መመልከት፣ እንደገና ደግሞ ጽድት ያለ አካባቢ እንዲኖረን ማድረግ። ይኸው በየመስመሩ እኮ ስታዩ አሁን መስመር ላይ አንድ የሶፍት ቁራጭ አናገኝም። ቆሻሻ የሚጥል ሰው የለም። ህዝቡም አብሮ ነው የሰለጠነ ያኗኗር ዘይቤውን እያስተካከለ ያለው። ይሄንን መስመር ብቻ በማየት መናገር እንችላለን። ዛሬ ጠዋት የተጸዳ ነው፣ እስከዚህ ሰዓት ድረስ ድጋሚ አልተጸዳም። በየቦታው የቆሻሻ መጣያ ወይም ደግሞ ደስትቢኖች አሉ። ህዝቡ እዛ ውስጥ እየተጠቀመ ነው። ስልጣኔ ይሄ ነው ከህዝባችን የሚጠበቀው፣ እጅግ በጣም የሚያስመሰግነው። እነዚህ ግዙፍና አስደናቂ ተግባራት በ3 ወራት ባልሞላ ጊዜ ውስጥ መጠናቀቃቸው የታላቅ ደስታ ምንጭ መሆኑን የጠቀሱት ከንቲባ አዳነች አቤቤ ይህ ፕሮጀክት የአዲስ አበባን ብቻ ሳይሆን የኢትዮጵያን ገጽታም የሚቀይር ስኬት ስለመሆኑ ከንቲባዋ ተናግረዋል።